የዓለምን ሁሉ ትኩረት የሳበው የምስራቅ አፍሪካ ቀጠና ወቅታዊ ሁኔታ አሁን ላይ በርካቶችን እያነጋገረ ነው። በሰሜን ጦርነት ሲጠበቅ ምናልባትም በደቡብ በኩል ጦርነት ሊነሳ እንደሚችል እየተነገረ ነው። ይህም ጦርነት ኢትዮጵያና ሶማሊያ ሳይሆኑ ሶማሊያና ፑንትላንድ መካከል ሊደረግ እንደሚችል መረጃዎች እየጠቆሙ ነው። በሌላ በኩል ኢትዮጵያና ኤርትራ በተፋጠጡበት የቀይ ባህር የባህር በር ጥያቄን መሰረት ባደረገው ውዝግብ በርካታ ሀገራት እጃቸውን ለማስገባት ጥረት እያደረጉ ስለመሆናቸውም የሚያሳዩ መረጃዎች አሉ። እንደዚሁም በሱዳን የእርስ በርስ ጦርነት የኢሳያስ ቀኝ እጅ የሆኑት ጄኔራል አልቡርሃን አሁን ላይ ሽንፈት እንዳጋጠማቸው እየተገለጸ ነው። ግብፅና ጅቡቲም መክሰራቸው እየተዘገበ ነው። እነኚህንና ሌሎች መረጃዎችን የምትሰሙበት የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን አሁን ከዚህ እንደሚከተለው ለእናንተ ይደርሳል። በቅድሚያም ሰላምታችን ይድረሳችሁ እያለን የዕለቱን የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችንን እንድትከታተሉ እየጋበዝን በቆይታችን እንደምታተርፉን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን ሐሳብ፣ አስተያየት ወይም የምትሰጡን አዲስ መረጃም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ተሻገርን። ከዓመታት በፊት 2 እና 3 ወደብ የነበራት ኢትዮጵያ አሁን ላይ ያለ ወደብ ከተቆለፈባትና በርካታ ወጪዎችን ለማውጣት ከተገደደች አሁን ወደ 33 እና 34 ዓመታት ተቆጥረዋል። በእነኚህ 3 አስርት ዓመታት ውስጥ ግን ኢትዮጵያ ውስጥ የተለያዩ ለውጦች መጥተዋል። በተለይም ኢትዮጵያ ላይ በር ቆልፈው ኢትዮጵያ ወደ ቀይ ባህር በር እንዳትገባና በዓለም አቀፍም ሆነ በቀጠናዊ ጉዳዮች ላይ እንዳትሳተፍ፣ ተጽዕኖዋንም እንዳታሳድር፣ እንደዚሁም ብሔራዊ ጥቅሟን እንዳታስከብር በጠላትነት አሲረው ከግብፅና ከመሳሰሉት አካላት ጋር ሲሰሩ የነበሩ አገራትን የሚመሩ መሪዎች አሁንም ድረስ የሚመሯቸውን አገራት በ1940ዎቹና 50ዎቹ እንደቆሙ የሚመስሉበት ሁኔታ ላይ እንዲሆኑ አድርገዋቸዋል። በተለይም በዚህ ጉዳይ ላይ በዋናነት የሚጠቀሱት የሻዕቢያ መንግስት መሪ የሆኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሲሆኑ ኢትዮጵያ የቀይ ባህር በር ቀጠናን እንዳትቀላቀል አሊያም በቀይ ባህር በር ላይ ያላትን ተጽዕኖ እንዳታሳድር በሚል በግብፅ የተጠነሰሰውን ሴራ በሳውዲ አረቢያ ፋይናንስ አድራጊነት መተግበር ከጀመሩ ዋላ ደር ብለዋል። በተለይም ኢሳያስ አፈወርቂ በኢትዮጵያ ውስጥ በተለያዩ ጊዜያት የተለያዩ የሽብር ተግባራትን ለማከናወንና ኢትዮጵያ አሉኝ የምትላቸውን ገጽታዎቿን ለማጥፋት የተለያዩ ፕሮፓጋንዳዎችንና የሐሰት መረጃዎችን በማሰራጨት የቀደማቸውና አሁን ድረስ የሚስተካከላቸው አልተገኘም። አሁንም ኢትዮጵያን ለማተራመስ በርካታ ነገሮችን እያከናወኑ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ከዚህ ቀደም ባልተለመደ ሁኔታ ወደ ቴሌቪዥን ብቅ ማለት አብዝተዋል። ይህም የኢትዮጵያ አካሄድ እንዳሰጋቸው የሚያሳይ ነው የሚሉ በርካታ የጂኦፖለቲክስ ምሁራን እንደሚያስረዱትም ኢትዮጵያ አሁን ላይ የባህር በሩን ለማግኘት እየተዘጋጀች ያለች ከመሆኗም በላይ የኢትዮጵያ ዝግጅትና አሁናዊ አቋም የኢሳያስ አፈወርቂ የሻዕቢያ መንግስትን ክፉኛ እንዳስደነገጠው እየተነገረ ነው። በተለይም ከሰሞኑ ግብፅና ጅቡቲ፣ ሶማሊያና ኤርትራ እንደዚሁም አልቡርሃን የሚመሩት ግማሹን የሱዳን መንግስትን ያቀፈውና ሳውዲ አረቢያ፣ ኳታር፣ ኢራንና የሁቲ አማጺዎችን ከጀርባው አዘለ የተባለው አዲሱ የቀይ ባህር ስብስብ ኢትዮጵያን ያሰጋታል በሚል ከዚህ ቀደም ለዘመናት ሲመከርበት የነበረውንና ለክፉ ቀን ይሆናል ተብሎ ሳይደመደም በጅምር ተትቶ የነበረውን የቀይ ባህር አሊያንስን እንደ አዲስ በማንሳት ፕሬዝዳንት አብዱልፈታህ አልሲሲ ወደ አቻቸው ወደ ሳውዲ አረቢያ በመሄድ ሳውዲ አረቢያ ላይ ከተወያዩና ይህ ነገር መመስረት አለበት የሚለውን ሐሳብ ካጠናከሩ በኋላ አሁን የሬድሲ አሊያንስ ወይም በቀይ ባህር ቀጠና የሚንቀሳቀስ የእነኚህ ሀገራት ጦር እንዲመሰረት እንቅስቃሴ እያደረጉ መሆናቸው ተሰምቷል። ይህንንም ተከትሎ በቀጠናው ኢትዮጵያ መውጣት አይደለም ማሰብም አትችልም የሚል ሐሳብን ይዘው የነበሩትና በዚህ ካልኩሌሽን ምክንያት ኢትዮጵያን እንደፈለገን እናተራምሳታለን፣ የማዕከላዊ መንግስቱንም እንጥላለን በሚል ከግብፅ፣ ከጅቡቲ፣ ከሶማሊያና ከአልቡርሃን መንግስት እንደዚሁም ከሳውዲ አረቢያው አሁናዊ የሳውዲ አረቢያ መሪ ከሆኑት ክራውን ፕሪንስ ሙሐመድ ቢን ሰልማን ጋር በመነጋገር ይህንን ቀጠና የሚያተራምስ ወይም ወደ ለየለት ቀጠናዊ ጡዘት ውስጥ የሚያስገባ አዲስ ጦርነትን በኢትዮጵያ ላይ ለመክፈት ከወራት በፊት የተለያዩ ዝግጅቶችን በማድረግ ላይ የነበሩት ፕሬዝዳንት ኢሳያስ አፈወርቂ እሳቸው እንዳሰቡት ነገሩ ሳይቀናቸው እንደቀረ በርካታ መረጃዎች እያመላከቱ ነው።
በተለይም ከሰሞኑ የወጡ መረጃዎች እንደሚያመላክቱት ኢትዮጵያ በጅቡቲ በኩል ምንም አይነት የጦር መሳሪያ እንዳታስገባና ብታስገባ እንኳን የተፈቀዱ እንጂ ኢትዮጵያ የምትፈልጋቸውን አይነት መሳሪያዎች እንዳታስገባ የጅቡቲ መንግስትና የግብጽ መንግስት ሴራና አሻጥርን ሲያሴሩ መቆየታቸውን ተከትሎ ይህ ጉዳይ በኢትዮጵያ መንግስት በኩል ምን አይነት እርምጃ ይወሰዳል፣ አስተያየቱስ ምን ይመስላል የሚለውን ጉዳይ ተጠባቂ አድርጎት እንደነበር የሚታወስ ነው። ይህንንም ተከትሎ ኢትዮጵያ በጅቡቲ በኩል እስካሁን ሻዕቢያም ሆነ የግብጽ መንግስት ያሰቡትንና ታስገባለች ብለው የገመቱትን መሳሪያ ከማስገባት በመቆጠብ ወደቡንም ወደ ሌላ ስለማዞሯ ተሰምቷል። ይህም የግብጽና የጅቡቲ መንግስትን የጋራ ምክክርና ሴራቸውን ያከሸፈ ምስጢራቸውንም ያጋለጠ ነው የተባለ ሲሆን በተለይም ኢትዮጵያ መግቢያ መውጫ በሯ አንድ ነው፣ እሱም የጅቡቲ ወደቦች ናቸው። ይህንንም ወደብ በአግባቡ ከተቆጣጠርን ኢትዮጵያን በቀላሉ መከፋፈልና ግብጽ የምታስበውና ለዘመናት አልማ ስትቋምጥለት የነበረው ዕድልን በእጇ ታስገባለች ተብሎ ሲጠበቅ የነበረው ጉዳይ አሁን ስለማክተሙ ተሰምቷል። በዚህ ጉዳይ ላይ በተለይም ኢትዮጵያ ከሰሞኑ በአየርና በበርበራ እንደዚሁም በቦሳሶ ወደብ አማካኝነት ወደ ሀገሯ ያስገባቸው የተባለው የተለያዩ ትልልቅ መሳሪያዎች የሻዕቢያ መንግስትን ብቻ ሳይሆን የግብጽና ከግብጽ ኋላ የተሰለፉ ስብስቦችንም ስለማስደንገጡ ተሰምቷል። ይህ ሁሉ መሳሪያ ከየት ነው የሚገባው እስከ ማለትም የደረሱት ፕሬዝዳንት ኢሳያስ አፈወርቂ አሁናዊ በሆነው ከትላንት በስቲያ ሰጡት በተባለው የቃለ ምልልስ አዲስ መግለጫም የቀይ ባህር ቀጠናን እንደ አዲስ መመልከት እንደሚያስፈልግ ያመላከቱበትና አዳዲስ መፍትሄዎች እንደሚያስፈልጉም ጠቆም ያደረጉበትን ሐሳብ ስለመሰንዘራቸው ተሰምቷል። በዚህ ኢሳያስ አፈወርቂ አዲስ ሰጡት በተባለው መግለጫም የተለያዩ ቁም ነገሮችን ያዘሉ 12 ነጥቦችን አካትቼ ስለ ቀይ ባህርና ስለ መፍትሄው አስቀምጬ ነበር፣ የሚሰማኝ የለም እንጂ ሲሉ ስለመናገራቸው የተሰማ ሲሆን በተለይም ስለ ቀይ ባህርና ስለ ኢትዮጵያ ጉዳይ በሚመለከት ጋዜጠኛው ያቀረበላቸውን ጥያቄ ከመመለስ ይልቅ በዚህ ጉዳይ ላይ አስተያየት መስጠት አሁን አልችልም፣ ረጅም ጊዜም ይወስድብኛል በማለት በቀጠናዊ ጉዳዮችና በሁለቱ ሀገራት በተለይም በግብጽና በኤርትራ እንደዚሁም በቀይ ባህርና በምስራቅ አፍሪካ ቀጠና ብሎም በዋናነት በሱዳን የእርስ በርስ ጦርነት ጉዳይ ላይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር መምከራቸውንና በግብጽም በነበራቸው ቆይታ ስለ ቀይ ባህር፣ ስለ ቀጠናዊ ጉዳዮችና ስለ አጠቃላይ የአፍሪካ ህዝቦች አውርተናል ሲሉ የራሳቸው ያረረባቸው የሰው ያማስላሉ አስብሏቸዋል። ታዲያ ይህ ሁኔታ አሁን ላይ በተለያዩ አካላት የተለያዩ አይነት አስተያየት እየተሰጠበት ሲሆን በተለይም ኢትዮጵያ የቦሳሶና የሶማሌላንድ ዘመናዊ የተባለውን የበርበራ ወደብን መጠቀም መጀመሯ ነገሩን እንደሚቀይረውና በቀጠናው በተለይም አሁን ላይ ቀጠናዊ የባህር በርና የውሃ ጉዳይን መሰረት አድርጎ ይነሳል የተባለውን ጦርነት የኃይል አሰላለፉንና ሚዛኑን እንዲቀየር እያደረገው ስለመምጣቱ ተነግሯል። በዚህ ላይ የኢሳያስ አፈወርቂ መንግስት ከዚህ ቀደም ከገመተው በላይ ኢትዮጵያ አቅሟ በጣም መፈርጠሙና የተለያዩ ያልተጠበቁና በጣም ዘመናዊ የሚባሉ መሳሪያዎችን ከሰሞኑ ከአቡዳቢ እንደዚሁም ከሌሎች ሀገራት በቀጥታና በተዘዋዋሪ እያስገባች መሆኗን የሚያሳዩ መረጃዎች ብቅ ማለታቸው ግብጽንም ስለማስጋቱ ተሰምቷል። ግብጽ በቀይ ባህር ቀጠና ኢትዮጵያ የምታንቀሳቅሰውን የትኛውንም አይነት የጦር መርከብም ሆነ የንግድ እንቅስቃሴን የሚያስተጓጉሉ አዳዲስ አሻጥሮችንም ፈጥራ በቀጠናው ላይ ተግባራዊ ለማድረግ ሙከራ እያደረገች ሲሆን ኢትዮጵያ ግብጽ ካሰበችውና ኤርትራም ከወጠነችው ውጥን በተለየ መልኩ አዳዲስ መሳሪያዎችን በቀላሉ በእጇ ማስገባት የምትችልበትን ዘዴ መዘየዷ በተለይም የተጎራበተቻቸውና በአጋርነት አብራቸው እየሰራች ያለቻቸው እንደ እስራኤልና የተባበሩት አረብ ኤምሬትስን የመሰሉ አገራት በዚህ ላይ ከፍተኛ ሚና እየተጫወቱ ስለመሆኑ ተሰምቷል። እስራኤልና የተባበሩት አረብ ኤምሬትስ ፈረንሳይን፣ ራሽያንና ቻይናን ያቀፈው የኢትዮጵያ ስብስብ በእርግጥም በቀጠናዊ ጦርነቱ የበላይነትን እንደሚቀዳጅ ጥያቄ የለውም የሚሉ የጂኦፖለቲክስ ባለሙያዎች በበኩላቸው አሁን ኢትዮጵያና ኤርትራ ወደ ጦርነት ከመግባት ይልቅ ወደ ሰላም መግባቱ ከኢትዮጵያ በላይ ለኤርትራ በእጅጉ እንደሚጠቅማት ያነሳሉ። በተለይም ኤርትራ አሁን ያለችበት ወቅታዊ ሁኔታ በዙሪያዋም ከበዋት ያሉት ሀገራትና የተለያዩ ኃይሎች ያላቸው ወቅታዊ አቋምና በመላው የቀጠናው ሕዝብ ዘንድ ያላቸው ተቀባይነት ከመቼውም ጊዜ በላይ እየወረደ መምጣቱ ለኢሳያስ አፈወርቂ የተማመኑበትን ትክክል እንዳልሆነና በቀጠናዊ ጦርነቱም የበለጠ የኃይል ሚዛኑ ወደ እነሱ እንዳይሆን እንደሚያደርገው ተመላክቷል። በተለይም ኢሳያስ አፈወርቂ ከኢትዮጵያ ጋር ጦርነት የሚካሄድ ከሆነ
ጦርነቱ በኢትዮ ኤርትራ ድንበር ወይም በኤርትራ ውስጥ ከመካሄዱ በፊት በኢትዮጵያ ውስጥ ይካሄድ በሚል በምስራቃዊና በሰሜን ምዕራብ እንደዚሁም በሰሜን በትግራይ ክልል እንዲካሄድ የተለያዩ ኃይሎችን በማስታጠቅና የተለያዩ ሰርጎ ገቦችን ወደ ኢትዮጵያ እንዲገቡ በማድረግ ከማዕከላዊ መንግስቱ ጋር በመፋለም ላይ ያሉበት ሁኔታ ከዚህ በኋላ በነበረው መልኩ እንደማይቀጥል ያነሳሉ። ይህም በተለይም ኢሳያስ አፈወርቂ የፕሮክሲ ዋር ወይም የፕሮክሲ ጦርነትን በቀጠናው አስፋፋለሁ የሚል ግምት ይዘው ይህንን ተግባር ሲፈጽሙ እንደነበር በማሳየት ይሁንና ግን የኢትዮጵያ መንግስት ኤርትራም ሆነች ግብፅ ያልገመቱትን አዲስ አካሄድን ስለመከተሉ ያመላክታሉ። ይህም አካሄድ ከግብፅና ከሶማሊያ ጋር የተያያዘ እንደሆነ በማመላከት ጅቡቲ በዚህ ውስጥ ልትዋጥ የምትችልበት ዕድል ከፍተኛ እንደሆነ ያመላክታሉ። በግብፅ የእርስ በርስ ጦርነት አሁን ላይ የተለያዩ የጦር መሳሪያዎችን በመጠቀምና በአልቡርሃን መንግስት ጦር ላይ ድል በመቀዳጀት ቀጠናውን ወደ ለየለት ውዝግብ እያስገቡ ነው የተባለላቸው ጀነራል ሙሐመድ ሐምደን ደጋሎ የሚመሩት የአርኤስኤፍ ጦርና አጋሮቻቸው አሁን በሱዳን ያለውን የኃይል ሚዛን እየቀየሩ ስለመምጣታቸው የተነገረ ሲሆን በዚህ ውስጥ የኢትዮጵያ እጅ አለ መባሉ ግብፅን ስለማስደንገጡ ተሰምቷል። ምክንያቱም ግብፅ በሱዳን ጦርነት በቀጥታ ተሳታፊ ከሆኑ ሀገራት አንዷ ስትሆን ከሰሞኑም በአሜሪካ አደራዳሪነት ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና የአሜሪካ ልዑካን ቡድኖች የተሳተፉበት አዲስ የሱዳንን ሰላም የሚሰብክ አዲስ ብሔራዊ ውይይት እንዲደረግ የተጠራው ስብሰባ ላይ የአርኤስኤፍ ጦር አልገኝም ማለቱን ተከትሎ በቀጠናው አዲስ ነገር ሊፈጠር እንደሚችል ሲገመት መቆየቱ ይታወሳል። ይህንንም ተከትሎ አስተያየት እየሰጡ ያሉ ምሁራን እንደሚያስረዱት በዚህ ቀጠና ላይ አሁን በግብፅና በአልቡርሃን በኢሳያስ አፈወርቂ በእስማኤል ኡመር ጊሌና በሐሰን ሼክ መካከል ተፈጠረ የተባለውን ጥምረት የሚያከሽፍ አዲስ ያልተነገረለትና በድብቅ እየተሰራ ያለ አካሄድና ሌላ ኃይል እየተፈጠረ ስለመሆኑ የሚያሳይ መረጃን ብቅ አድርገዋል። በተለይም ይህ ስብስብ ኢትዮጵያ በመሪነት የያዘችው ሲሆን በዚህ ቀጠና ላይ ሊደረግ በሚችል የትኛውም አይነት ጦርነት እነኚህ አሁን እየተፈጠረ ነው የተባለው ኃይል ውስጥ የሚካተቱ ኃይሎች በእነኚህ ሀገራት ላይ የበላይነት ሊወስዱ እንደሚችሉ እየተነገረ ነው። በተለይም በሱዳኑ ጦርነት አሁን ላይ የተለያዩ አዳዲስ ባህሪያት የተንጸባረቁበት የጦርነት አካሄድ እየተመለከትን ነው ያሉት እነኚህ የጂኦፖለቲክስ ምሁራን በሚሰጡት አስተያየት እንዳመላከቱት የግብፅ ጦር ወደ ሱዳን ዘልቆ ሊገባ የተገደደበትና የኢሳያስ አፈወርቂ መንግስት ደግሞ በጣም እንዲሸበር ያደረገው አዲስ ክስተት ስለመከሰቱም በማሳያነት ያነሳሉ። ከሰሞኑ በቦሳሶ ወደብ አማካኝነት ወደ ደቡብ ሱዳንና ቻድ ከዛም ለአርኤስኤፍ ጦር የተላከው አዲሱ የጦር መሳሪያ ቻይና ሰራሽ መሆኑና በተለይም አሁን ላይ ቻይናና የተለያዩ አገራት መንግስታት በስፋት ያልታጠቁት መሆኑን የኃይል ሚዛኑን እንደቀየረው በማመላከት የአርኤስኤፍ ጦር የዚህ አይነት መሳሪያዎችን የመታጠቁ ጉዳይ ለበርካቶች መነጋገሪያ እንደሆነና እጅን በአፍ ያስጫነ ስለመሆኑም እነኚሁ የጂኦፖለቲክስ ምሁራን አስረድተዋል። ይህም በዋናነት የአርኤስኤፍ ጦር የዚህ አይነት መሳሪያን የመታጠቅ አቅም የለውም፣ በቅርቡም ይሸነፋል፣ አልቡርሃንም ሙሉ ሱዳንን ይቆጣጠራል ስትል መግለጫ የሰጠችው ግብፅን ያሳፈረ ከመሆኑም በላይ ቻድ፣ ደቡብ ሱዳን፣ ፑንትላንድ፣ ኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ እስራኤል እንደዚሁም በዚህ ቀጠና የሚንቀሳቀሱት እንደ ፈረንሳይ፣ ጀርመንን የመሳሰሉ አገራት ከኢትዮጵያ ጎን የመሰለፋቸው ጉዳይ ራሽያና ቻይናም ሲጨመሩበት ነገሩን በእርግጥም በኢትዮጵያ አሸናፊነት ሊጠናቀቅ እንደሚችል የሚያመላክት ስለመሆኑ እነኚሁ የጂኦፖለቲክስ ጠበብቶች ያስረዳሉ። በሱዳን አሁን ላይ የጀነራል ሙሐመድ ሐምደን ደጋሎ ጦር እየተቀዳጀ ያለውን ድል በሚመለከት ከፍተኛ እርዳታ እየተደረገለት እንደሆነ የሚያነሱ ሌሎች የቀጠናው ተንታኞች እንደሚያስረዱት ደግሞ አልቡርሃን አሁን ያላቸው አማራጭ መደራደር አሊያም በጦርነቱ እንደሚሸነፉ ማመን ነው በማለት በተለይም ከሰሞኑ በአጥባራ ኤርፖርት ላይ በአርኤስኤፍ ወይም በፈጥኖ ደራሽ ኃይሉ የድሮን ኃይል የተፈጸመውን ጥቃትን እንደ ማሳያነት ያነሳሉ። አሁን ላይ የአርኤስኤፍ ጦር በዋናነት ታርጌት አድርጎ እየሰራ ያለው የአልቡርሃን ጦር ዋና የጦር ማከማቻዎችና አቅሙን የሚያዳክምበትን ዋና የጦር አቅሙን ኢላማ በማድረግ ጥቃት እየፈጸመ መሆኑ ለጉዳዩ በጣም ትኩረት እንዲሰጠው ከማድረጉም በላይ ግብፅንና የኢሳያስ አፈወርቂዋን ኤርትራን ክፉኛ ስለማስደንገጡም ይናገራሉ።
በተለይም ግብጽ ለአልቡርሃን ጦር ከፍተኛ ድጋፍን አደርጋለሁ በሚል ቃል ገብታ የነበረ ሲሆን ይሁንና ግን RSF እያገኘ ያለው መሳሪያ በሚመለከት ግብጽ ለአልቡርሃን እያቀረበች ካለው መሳሪያ ጋር ሲነጻጸር በእጅጉ የሚለያይ ከመሆኑም በላይ RSF አሁን በሱዳን ያለውን የእርስ በርስ ጦርነት በበላይነት የሚቋጭበት ዕድል በሰፊው እጁ እየገባ ስለመሆኑ እየተመላከተ ነው። ይህ የሚሆን ከሆነ ደግሞ ኢትዮጵያ ያለ ጥርጥር ቀጠናዊ ጦርነቱን ከማሸነፍም በላይ በቀጠናው ላይ አሁን ያላትን የበላይነት ጨምሮ በቀጣይ ሙሉ በሙሉ ልትቀዳጅ የምትችለውን የበላይነት ተጽዕኖ የመፍጠር አቅምና የቀጠናውን ሁኔታ የመዘወር አቅም በእጇ እያስገባች እንደምትሄድ ያመላከተ ነውም እየተባለ ነው። ከሰሞኑ ቻድ፣ ደቡብ ሱዳን RSF የተካተተበትና ፑንትላንድ፣ ጁባላንድ እንደዚሁም ሶማሌላንድና የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር በመጣመር አዲስ የኃይል አሰላለፍ ስርዓት እንዲፈጠር በቀጠናው ምክንያት እየሆኑ ስለመሆናቸው የሚያሳዩ መረጃዎች ደግሞ ይህ በህቡ ተደራጀ የተባለውና ኢትዮጵያ በመሪነት እየመራችው ነው የሚባለው አዲሱ ስብስብ የተለያዩ ከባባድ የሚባሉ የጦር መሳሪያዎችን ከመታጠቁም በላይ ከተለያዩ ጠንካራ ኢኮኖሚ ካላቸው ሀገራት ጋር ያለው ግንኙነት የጠበቀ መሆኑ በቀጠናዊ ጦርነቱ የበላይነቱን እንዲወስድ እድል እንደሚፈጥርለትም እየተመላከተ ነው። ከትላንት በስቲያም ይህንኑ ስብስብ እውን ያደረገ አዲስ ክስተትም ስለመከሰቱ ተሰምቷል። ግብጽ ከጅቡቲ ጋር በመማከር ኢትዮጵያ በጅቡቲ ወደብ በኩል ምንም አይነት የጦር መሳሪያ እንዳታስገባ አሊያም የምታስገባው የጦር መሳሪያ በግብጽ መንግስትና በጅቡቲ መንግስት በተግባቡት መሰረት የሚወሰኑ የተወሰኑ መሳሪያዎችን መሆን አለበት የሚለውን አቋም ይዘው ተወያይተው ከጨረሱ ከሰዓታት በኋላ ኢትዮጵያ በሶማሌላንድና በቦሳሶ በኩል አዳዲስ የጦር መሳሪያዎችን በኮንቴነርና እንደዚሁም በግልጽ የሚታዩ ከ21 በላይ ቁጥር ያላቸው ፒካፖችን አስገብታለች የሚሉ መረጃዎች መሰማታቸው ለሁለቱ ሀገራት መሪዎች ዱብዳ እንደሆነባቸው ተገልጿል። ከዚህ ቀደም ኢትዮጵያ ከኬንያና ከታንዛኒያ ከሞሮኮ እንደዚሁም ከዛምቢያ ጋር ወታደራዊ የጦር ስምምነቶችን መፈረሟ አሁን ላይ ግብጽ በቀጠናው ካሉ ሀገራት ጋር የጦር ስምምነቶችን በመፈረም ኢትዮጵያን ለማጠር የምታደርገው ጥረት እንዳይሳካ እንደሚያደርገው የሚገምቱና አስተያየት እየሰጡ ያሉ የጂኦፖለቲክስ ጠበብቶች ደግሞ እንደሚያምኑት ኢትዮጵያ በቀጠናዊ ጦርነቱ ሳይታለም የተፈታ እንደሚባለው ጦርነቱን የምታሸንፍበትን ዕድል ጦርነቱ ሳይጀመር በእጇ ማስገባቷን ያምናሉ። በተለይም ለዚህ ዋና ምክንያት የሚሆነው በኢትዮጵያ ውስጥ የእርስ በርስ ጦርነት እንዲፈጠር ለማድረግ የተሞከሩ ሙከራዎች መክሸፋቸውን ሲሆን ኢትዮጵያ ይህንን የማድረግ አቅሟ ከመቼውም ጊዜ በላይ መጨመሩና ከነ ኬንያ፣ ታንዛኒያና ሞሮኮን ከመሳሰሉ ሀገራት ጋር ወታደራዊ ጥምረትን መፍጠሯ የትኛውም በቀጠናው የሚገኝ ሀገር ከኤርትራ አሊያም ከሱዳን ወይም ደግሞ ኢትዮጵያን ከሚቃረን የትኛውም በቀጠናው ከሚንቀሳቀስ እንደ ግብጽ ካለ ሀገር ጋር በመጣመር ኢትዮጵያን ለመውጋት የሚያስብ ከሆነ እነኚህ ሀገራት ከኢትዮጵያ ጋር የሚሰለፉ መሆናቸው የኃይል ሚዛኑን ከመቀየሩም በላይ የጦርነቱን ውጤት በእርግጥም እንደሚቀይረው የሚታመን ነው ሲሉ አስተያየታቸውን ይሰጣሉ። በሌላ በኩል ከRSF ጎን ተሰልፈዋል የተባሉትና RSFን በስፋት እየደገፉ ይገኛሉ የተባሉት ኬንያ፣ የተባበሩት አረብ ኤሚሬትስ እንዲሁም ቻድ አሁን ደግሞ ደቡብ ሱዳን መጨመሯ ኢትዮጵያ በቀጠናው ላይ ጥቅሟን ለማስጠበቅና ብሔራዊ ፕሮጀክቶቿንና ፍላጎቷን ለማሟላት አሁን ላይ እያቀረበች ያለችውን የባህር በር ጥያቄን በእርግጥም በእጇ ለማስገባትና ጥያቄውን በአግባቡ እንዲመለስላት ለማድረግ የRSF ጦር በሱዳን ውስጥ የሚሰራው አዲስ ታሪክና በጦርነቱ የሚቀዳጀው አዲሱ ድል ለኢትዮጵያ ትልቅ አቅምን እንደሚፈጥር በበርካቶች ይታመናል። አሁን ላይ በሱዳን ባለው የእርስ በርስ ጦርነት ከሰሞኑ የRSF ጦር የተለያዩ ከባባድ መሳሪያዎችን በመጠቀም ብሎም የሱዳን ብሔራዊ ጦርን የሚያዳክሙና ቅስሙን የሚሰብሩ የተለያዩ ዘመናዊ ድሮኖችን የታጠቀ መሆኑ ለዚህ ቀጠናዊ ጦርነት ኢትዮጵያን በእጅጉ ያገዘና በግብጽ አማካኝነት ኢትዮጵያ ላይ ሊመጣ የሚችለውን ተጽዕኖ የበለጠ ለመቀልበስ የሚያስችል ስለመሆኑም እየተመላከተ ነው። አሁን ላይ ፑንትላንድና ሶማሌላንድ እንደዚሁም በሶማሊያ የምትገኘው ሌላኛዋ ራስ ገዝ የምትባለው ጁባላንድ ተጣምረው የሶማሊያ የፌዴራል መንግስት ላይ የጋራ ጦርን በመመስረት ለመዝመት እያቀዱ መሆናቸው እየተሰማ ሲሆን
ይህም ሐሰን ሼክን ወደ ስብስቡ ለማቀላቀልና ኢትዮጵያ ላይ ለማዝመት ሙከራ እያደረገች ላለችው ግብጽ ሌላ መርዶ እንደሆነባትም ተሰምቷል። ከሰሞኑ የሶማሊያ ፌዴራል መንግስት መሪ የሆኑት ሐሰን ሼክ መሐሙድ ከዚህ ቀደም ሶማሊያ ውስጥ የነበረውን የፌዴራሊዝም ስርዓትን በመቀየር አዲስ ስርዓት እንዲመጣ ለማድረግ የህገ መንግስት ማሻሻያ ማድረጋቸውን ተከትሎ እነኚሁ በሶማሊያ የሚገኙ ራስ ገዝ የሚባሉት ፑንትላንድ፣ ጁባላንድና ሶማሌላንድን የመሰሉ ግዛቶች አሁን ከሶማሊያው የማዕከላዊ መንግስት ጋር ከመስራት ይልቁንም ራሳቸውን ችለው አገር ለመሆን ኢትዮጵያን ከመሰለችና ሌላኛዋ በቀጠናው ከምትንቀሳቀሰው ልዩ ጥቅምም ካላት ከተባበሩት አረብ ኤምሬትስ ጋር አብረው እየሰሩ መሆናቸው ሶማሊያ እንደሌለች እንድትቆጠር እንዳደረጋትም እየተነገረ ነው። ይህ ደግሞ በዋናነት እንደ ምክንያትነት የተነሳበትም ጉዳይ ፑንትላንድ ከሶማሊያ ማዕከላዊ መንግስት ጋር ከሰሞኑ የገባችበት ውዝግብ ሲሆን በተለይም የሶማሊያ ማዕከላዊ መንግስትና የፑንትላንድ ራስ ገዝ አስተዳደር ወደ ጦርነት የሚገቡ ከሆነ ኢትዮጵያ በደቡብ በኩል ሊመጣባት የሚችለው የትኛውንም ጦርነት እዛው እንድታስቀር እዛው እርስ በርሳቸው እንዲጨርሱ የማድረግ ስራን ከዚህ ቀደም አበክራ ስለመስራቷ የሚያሳይና የኢትዮጵያን ጥንቃቄ የተሞላበት አካሄድን ያመላከተ ነውም ተብሏል። በዚህም ኢትዮጵያ አሁን ላይ በደቡብ በኩል ይመጣብኛል ብላ የምትሰጋው ምንም አይነት ጦርነት እንዳይኖር እንዳደረገው የተነገረ ሲሆን፣ በሌላ በኩል ሶማሌላንድና ፑንትላንድ ተጣምረው ጅቡቲን የመሰለች አገር በኢትዮጵያ ላይ ምንም አይነት አሻጥር ለመስራት የምትሞክር ከሆነ ወደባቸውን ለኢትዮጵያ ከመስጠትም በላይ በጅቡቲ ላይ ጦርን ሊያዘምቱ የሚችሉበት አዲስ አሰላለፍ ስለመመስረቱም ተሰምቷል። ይህም በዋናነት ከኢኮኖሚ ወይም ከምጣኔ ሀብታዊ ጉዳዮች ጋር የተያያዘ እንደሆነ የተነገረ ሲሆን ከዚህ ቀደም በዓመት እስከ $4 ቢሊዮን ከኢትዮጵያ ወጪ ገቢ ንግድ የምታገኘው ጅቡቲ አሁን ላይ ኢትዮጵያ የተለያዩ የወደብ አማራጮችን ለመጠቀም ሙከራ ማድረጓን ተከትሎ በኢትዮጵያ ላይ የተለያዩ ጫናዎችን ለመፍጠር ሙከራ እያደረገች እንደሆነ የተነገረ ሲሆን ይህንንም ሙከራ እነኚሁ ፑንትላንድና ሶማሌላንድን የመሰሉ የሶማሊያ ራስ ገዝ ግዛቶች ገቢውን ለማግኘትና ከኢትዮጵያ ሀገራዊ ኢኮኖሚ ለመጠቀም በሚል ከጅቡቲና ከኤርትራ ብሎም ከግብጽ ስብስብ ጋር እንደ አዲስ ተቃርኖ ውስጥ ስለመግባታቸው ተሰምቷል። በዚህም ጅቡቲ ኢትዮጵያ ላይ ምንም አይነት ተጽዕኖን የሚፈጥር ወይም ወደ ውጊያ ሊያመራ የሚችል ጦርን የምታሰማራ ከሆነ ሶማሌላንድና ፑንትላንድም በቀጠናው ላይ ሌላ ተደማሪ ኃይል ሆነው ከኢትዮጵያ ጎን ሊሰለፉ እንደሚችሉ ተነግሯል። ምንም እንኳን እነኚህ ግዛቶች ራስ ገዝ የሆኑና እስካሁን አገር ያልሆኑ መሆናቸው በጦርነት ውስጥ ጣልቃ ቢገቡ ምን አይነት ለውጥ ሊያመጡ ይችላሉ፣ የኃይል ሚዛኑስ እንዴት ሊቀየር ይችላል የሚለው ጉዳይ አጠያያቂ ቢሆንም አሁን ላይ የወጡ ባሉና በሚታዩት በተጨባጭ መሬት ላይ ያሉ ክስተቶችን መሰረት ባደረጉ መረጃዎች ላይ የተመሰረቱ ትንታኔዎች እንደሚያመላክቱት አሁን ባለው ተጨባጭ ሁኔታ የሶማሊያ ማዕከላዊ መንግስት ካለው ብሔራዊ ጦር ይልቅ የፑንትላንድ መንግስት ያለው ጦር እጅጉን ጠንካራና የበዛ ስለመሆኑ ያሳያሉ። ይህም የሶማሊያ ማዕከላዊ መንግስትም ሆነ የጅቡቲ ጦር ፑንትላንድንም ሆነ የሶማሌላንድን መንግስት ጦር ማሸነፍ እንደማይችል የሚያሳይ ሲሆን ከዚህም በላይ የተባበሩት አረብ ኤምሬትስና ከሶማሌላንድና ከፑንት ጋር አብራ እየሰራች ያለችው እስራኤል እነኚህን ራስ ገዝ ግዛቶች ማስታጠቃቸው ሌላኛው የኃይል ሚዛኑን የሚቀይር ጉዳይ ሳይሆን እንደማይቀር ምልክት እየታየ ነው። በዚህም እነኚህ ሁለቱ አገራት በኢትዮጵያ ላይ ምንም አይነት ጦርነትን ሊያደርግ የሚችልን ኃይል የሚተባበሩ ከሆነ ሁለቱ ራስ ገዝ ግዛቶች ከኢትዮጵያ ጎን እንደሚቆሙ መመላከቱ ተሰምቷል። በሌላ በኩል ደቡብ ሱዳንም የኢትዮጵያን ብሎክ መቀላቀሏ የተነገረ ሲሆን ከዚህም ባለፈ ቻድም ከኢትዮጵያ ጋር አብራ ስለማበሯ ተሰምቷል። እንደዚሁም ከዚህ ቀደም ከኢትዮጵያ ጋር ሙሉ በሙሉ ለመተባበር እና በአንዱ ሀገር ላይ የተቃጣው ጥቃት በሌላኛው ሀገር ላይ እንደተቃጣ የሚወሰድ ነው የሚል ወታደራዊ ስምምነትን ከኢትዮጵያ ጋር የፈረመችው ኬንያም አሁን ላይ ኢትዮጵያ ላይ የሚቃጣ ጥቃት ካለ ሙሉ በሙሉ ኢትዮጵያን ለመርዳት ከኢትዮጵያ መንግስት ጋር አብራ የምትቆም መሆኗ በቀጠናው ያለውን የኃይል ሚዛን ወደ ኢትዮጵያ እንዲያደላና የኃይል አሰላለፍ ስርዓቱም በእጅጉ እንዲቀየር ኢትዮጵያም ህልሟ እውን እንዲሆን በእጅጉ እንደሚረዳ እየተመላከተ ነው። ይሁንና ግን አሁንም ነገሮች በእርግጥ እንዳለዩ እየተነገረ ነው። በተለይም ኢሳያስ አፈወርቂ ከሰሞኑ ሰጡት በተባለው አዲሱ ቃለ መጠይቃቸው መለሳለስ ማሳየታቸውና የቀይ ባህር በርን በሚመለከት ለሁሉም አገራት ክፍት መሆኑን መናገራቸው ከዚህ ቀደም ይዘውት ከነበረው አቋም መንሸራተታቸውን ከማሳየቱም በላይ እነኚህ 12 ብለው ያቀረቧቸው አዳዲስ የመፍትሄ ሐሳቦችን አዘሉ የተባሉት ነጥቦች ምንድናቸው የሚለውን ጉዳይ በዝርዝር ለመመልከት ጉጉት እንዲፈጠር ስለማድረጉ ተሰምቷል። ይሁንና ግን በቃለ መጠይቃቸው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር በርና የኢትዮጵያ
የኢትዮጵያን ጉዳይ በሚመለከት ዝምታን መምረጣቸው ነገሩን የበለጠ በሚስጥር እንዲቀጥል ያደረገው እንደሆነም እየተነገረ ሲሆን ይሁንና ግን አሁን ቀጥለው በሚመጡት ሰዓታትና ቀናት ውስጥ አዳዲስ ነገሮች ሊፈጠሩ እንደሚችሉ የማያጠራጥር ነው የሚል ሐሳብ አስተያየት እየተሰጠ ስለመሆኑ የወጡ መረጃዎች አመላክቷል። አቶ ገብሩ አስራት እንደሚሉት ያም ሆነ ይህ ግን ጦርነቱ የሚቀሰቀስ ከሆነ ከዚህ ቀደም ከነበረው ሁኔታ በተለየ መልኩ የተለያዩ ጉዳቶችን ከማድረሱም በላይ አውዳሚ ሊሆን እንደሚችል የቀድሞ የትግራይ ክልል ፕሬዝዳንትና አሁን ላይ በዲያስፖራ ኑሯቸውን ያደረጉት አቶ ገብሩ አስራት የሰጡት አስተያየት አመላክቷል። በዚህም ኢትዮጵያና ኤርትራ ወደ ቀጥተኛ ጦርነት የሚገቡ ከሆነ በቀጠናው ከዚህ ቀደም በሁለቱ ሀገራትም ሆነ በቀጠናው ሀገራት መካከል ተደርጎ የማይታወቅ ሌሎች ሶስተኛ ወገኖች የሚሳተፉበት አውዳሚና አክሳሪ ጦርነት በኤርትራም ሆነ በኢትዮጵያ በኩል ሊታይ እንደሚችል መረጃዎች እያመላከቱ ነው። ይህ ጦርነት በእርግጥ ገሃዳዊ የሚሆንና በመሬት ላይ የሚከሰት ከሆነም ቀጠናው ከዚህ ቀደም ታይቶ በማያውቅ ሁኔታ ወደ ትርምስ ሊገባም እንደሚችል በርካታ ግምቶች ከወዲሁ እየተሰጡ ነው። እስካሁን ባሉ ሁኔታዎች አሜሪካና እንግሊዝ፣ ፈረንሳይና ጀርመን፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንደዚሁም እስራኤልን ጨምሮ የተለያዩ ሀገራት በቀጠናው በንግግር ነገሮች በሰላም እንዲፈቱ የሚያደርጉ ጥረቶች እያደረጉ መሆናቸው የተነገረ ሲሆን ይሁንና ግን ከሰሞኑ ከተሰማው ራሽያ ጉዳይ ውስጥ እጄን አስገባለሁ ከሚለው ተጨባጭ የማደራደር ሂደት በተለየ መልኩ የታየ ጠብም ያለ አንድም የሰላም ሐሳብን የሚደግፍ አቋምም ሆነ ሐሳብ ከወደ ኤርትራና ከግብጽ መንግስት በኩል ሲሰማ አልተስተዋለም። በተለይም የኤርትራ መንግስት ከግብጽ ጋር አብሮ የግብጽን አጀንዳ ለማስፈጸም አቋሙን ከግብጽ ጋር ማስማማቱ በኢትዮጵያና በኤርትራ መካከል በቀጣይ ጦርነቶች ሊኖሩ እንደሚችሉ በእርግጥ አመላካች ነው የሚለውን ግምት የበለጠ ውሃ እንዲያነሳ ስለማድረጉም መረጃዎች ያመላክታሉ። ያም ሆነ ይህ ግን ጦርነት የማይገባቸውና እርስ በርስ ሊገዳደሉ የማይገባቸው ሁለቱ የኤርትራና የኢትዮጵያ ህዝቦች እንደዚሁም በቀጠናው የሚገኙ ሌሎች ህዝቦች በኢሳያስ አፈወርቂ መሪነት በሻዕቢያ መንግስት አቋመ ግትርነት ምክንያትና እንደዚሁም በዘመናዊ የዲፕሎማሲ ስርዓት ውስጥ ለማለፍ የመቸገር አቋም ምክንያት ቀጠናው ወደ ለየለት ጦርነት ሊገባ አፋፍ ላይ ስለመሆኑ ግን የሚካድ አይደለም ሲሉ የጂኦፖለቲክስ ምሁራን ያስረዳሉ። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ አዲስ ክስተቶችንና የምስራቅ አፍሪካ ወቅታዊ ጉዳይን የሚተመለከተው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን የተመለከታችሁትና የሰማችሁትን ይመስል ነበር። ስላዳመጣችሁንና ስለተከታተላችሁን በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ሰላም።